ከ170 ሀገራት የተውጣጡ 23 ሚሊዮን ሰዎች አርጀንቲና ከዚህ በኋላ ባሉ የዓለም ዋንጫ እንዲሁም ደግሞ የሌሎች እግር ኳስ ውድድሮች ላይ እንዳትገኝ ትደረግ ትታገድ የሚለውን ፊርማ ፈርመዋል። እጅግ አስደንጋጭ ቁጥር፣ በጣም ብዙ ቁጥር። እንግዲህ የአርጀንቲና ብሔራዊ ቡድን በተለይ 2026 የዓለም ዋንጫ መጠናቀቁን ተከትሎ በሜዳ ላይ ከስፔን ጋር ተፈጥሮ የነበሩ ነገሮች፣ ከእንግሊዝ ጋር በነበሩ ጨዋታዎች ላይ የነበሩ ሰጣገባዎች እንደ ምክንያት ይነሳሉ። ከግብጽ ብሔራዊ ቡድን ጋር ያደረገው ጨዋታም ደግሞ በተለየ ሁኔታ በዳኞች ፌቨር ተደርጎለታል ተብሎ ስለታሰበ በዚህ የዓለም ዋንጫ አርጀንቲና ምናልባት በጣም የተጠላ ብሔራዊ ቡድን ተብሎ መቀመጥ በሚችል ደረጃ እንግዲህ ጥሩ ያልሆነ ስምን ይዘው ከዚህ የዓለም ዋንጫ ወጥተዋል። እንግዲህ ከስፔን ብሔራዊ ቡድን ጋር የነበራቸውን የመጨረሻ ጨዋታ እናስታውሳለን። በጨዋታ ላይም ከጨዋታ ውጪም ጨዋታው ከተጠናቀቀ በኋላም እንግዲህ ተጫዋቾች ለጸብ የተጋበዙበት፣ ምክትል አሰልጣኙ እንዲሁ ለድብድብ የተጋበዘበት ሁኔታ መመልከት ችለናል። ይሄ እንግዲህ ለአርጀንቲና ብሔራዊ ቡድን በተቀረው ዓለም ላይ መጥፎ የሚባል ኢሜጅ እንዲሰጧት አድርጓል። ከዛ ባሻገር ግን የአርጀንቲና ብሔራዊ ቡድን ለምንድን ይጠሉታል የሚለውን ነገር ስንመለከት አንደኛ በሜዳ ላይ በጣም በከፍተኛ ግጭት ይታወቃሉ። የዓለም ዋንጫውም ላይ ተመልክተነዋል ብዬ አስባለሁ። እንግዲህ በግማሽ ፍጻሜና በፍጻሜ ጨዋታ ላይ ከእንግሊዝ ብሔራዊ ቡድን ጋር የነበራቸውን ነገር እናስታውሳለን። ከዛ ባሻገርም ግን ከዚህ በፊትም የነበሩ ጨዋታዎች ላይ በተመሳሳይ ጸብጫሪነት የአርጀንቲና ተጫዋቾችን እናውቃቸዋለን ወይም ደግሞ በፋውሎች እናውቃቸዋለን። ከዛ ውጪ ዳኞች ያደሉላቸዋል ተብሎ ስለሚታሰብ ደግሞ የአርጀንቲና ብሔራዊ ቡድን እንዲጠላ ምክንያት ሆኗል ማለት ነው። የፊፋ ፌቨራይት ነው። የኢንፋንቲኖ ስም ከሜሲ ጋር ተያይዞ ይነሳል። አባትና ልጅ ሁሉ እየተባሉ ይጠራል። የተለየ የሚዳላላት ሀገር ስለሆነች የተቀረው ሕዝብ አይወዳትም። ከዛ ውጪ ይሄ በዳርክ አርትስ ይታወቃሉ። በሜዳ ላይ ተጫዋቾችን ለማሳጣት ወይም ደግሞ ለማሳበቅ ካርድ እንዲሰጥ እንዲመዘዝ የማድረግ እንትናቸው በጣም ሰፊ ነው። እንግዲህ የሜሲን ኩኩሬላ ላይ ያደረገውን ነገር በዚህ ዓለም ዋንጫ ላይ እናስታውሳለን አደለ? አፉን ሸፍኖ ወርቷል። ስለዚህ ቀይ ካርድ ስጠው፣ እንደዚህ ስጠው እየተባሉ ይሄ የመጠቆም አይነት ነገር ይሄ እንዴት ነው የማሳበቅ አይነት ነገር የሚታይበት ብሔራዊ ቡድን ስለሆነ ከዛ አንጻር ይነሳል። እንግዲህ ይሄ የተሸናፊነትን መንፈስ አለመቀበል ነገርም ይነሳል አደለ? እንግዲህ አሁን ከስፔን ጋር በነበራቸው ጨዋታ ላይ ስፔን በጣም አሳምና ነው ይህን የዓለም ዋንጫ ያሸነፈችው። በአጠቃላይ እግር ኳስ ውስጥ ከምናነሳቸው ስታተሶች ውስጥ በሙሉ ማለት ይቻላል በሾት በፖዚሽን በብዙ ነገሮች የስፔን ብሔራዊ ቡድን በልጦ የታየበት የዓለም ዋንጫ ነው። ነገር ግን የአርጀንቲና ደጋፊዎች ይሄን አላመኑበትም። የተሸነፍነው እንደውም ዳኛ ፍትሐዊ ያልሆነ ዳኛ ስለነበር ነው እንጂ የአርጀንቲና ብሔራዊ ቡድን በዚህ ልክ ብቃቱ የወረደ አይደለም የሚል ውሃማ ያነሳ ሎጂክም ያነሳሉ። በዛ ምክንያት እንግዲህ ፊርማ እያሰባሰቡ ነው የሚገኙትና ስለዚህ ዓለም ደግሞ ይህን ተመልክቷል። ምን አይነት አቋም በዓለም ዋንጫ ፍጻሜ ላይ ሳይታ እንደነበረ በጣም መጥፎ የሚባለውን የዓለም ዋንጫ ስታተስ ይዛ ነው የ2026 የዓለም ዋንጫ አርጀንቲና የጨረሰችው። ከዚህ አንጻር እንዲህ አይነት ነገሮች የአርጀንቲና ብሔራዊ ቡድን እንዲጠላ ምክንያት ሆኗል። ይሄ የ2026 የዓለም ዋንጫ ግን በደንብ ፍንትው አድርጎ የብሔራዊ ቡድኑን ማንነትም እሱ ብቻ ሳይሆን ግን ደግሞ ተመልካቾችም ለዚህ ብሔራዊ ቡድን ያላቸው አመለካከት ምንድን ነው የሚለውን በደንብ የገለጠበት ይመስለኛል። እንግዲህ 23 ሚሊዮን ሕዝብ በጣም ቀላል የሚባል ቁጥር አይደለም ማለት ደግሞ የተሳተፉበትን ሀገራትን መጠን ደግሞ ስታየው 170 በጣም እኮ በጣም ብዙ ቁጥር ነውና የዓለም ሕዝብ በአጠቃላይ ብሎ መናገር በሚባል ደረጃ አርጀንቲናን በቀጣይ የእግር ኳስ ውድድሮች ላይ ማየት አይፈልግም። እንግዲህ አርጀንቲና የእግር ኳስ ሀገር ናት። የዓለም ዋንጫን ያነሳች ናት። እንደነ ሜሲን የመሳሰሉ ትልልቅ ተጫዋቾች ያወጣች ሀገር ብትሆንም ሰዎች ግን ሊወዷት አልቻሉም እና 23 ሚሊዮን ህዝብ አርጀንቲናን አይንሽላ አፈር ብሏታል። በነገራችን ላይ መሰል አይነት ፊርማዎች በብሔራዊ ቡድኑ ላይም ሆነ በፊፋ ላይ የተለየ የሚያመጣው ተጽዕኖ የለም። ወይም ደግሞ ይህን ፊርማ ተከትሎ ሊታገድ የሚችል ብሔራዊ ቡድን ምናምን አይነት ነገር የለም። ነገር ግን ዓለም ስለ አርጀንቲና ምን እያሰበ ነው የሚለውን ግን የሆነ ጥርት ያለ ምስል የሚሰጥ አይነት ነገር ነው። ግን እናንተ እንዴት ተመለከታችሁት?